ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ ከባንካችን ምን አገልግሎት ፈልጉ የሞባይል አየር ሰዓት መሙላት የትምህርት ቤት ክፍያ መክፈል የአውሮፕላን ጉዞ ትኬት መቁረጥ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን አስተማማኝና ቀላል ብርሃን ባንክ እንደ ስማችን ብርሃን ነው ስራችን የኬቨን ደ ብሮይነን ጉዳይ ደግሞ እንመልከት የማንቸስተር ሲቲ ኬቨን ደ ብሮይነ ከናፖሊ ጋር እየተደራደረ ነው ሚል ብዙ መረጃ በተለይ ከጣሊያን እየወጣ ነው አንዳንድ ብዙሃን መገናኛዎች እንዲያውም ጠንከር ባለ ድርድር ላይ ነው በኬቨን ደ ብሮይነ ካምፕና በናፖሊ መካከል እየተደረገ ያለው ይላሉ ያው በቅርብ ጊዜ ማንቸስተር ሲቲ ለዚህ ተጫዋች አዲስ ውል ላለመስጠት በመወሰኑ ምክንያት እና ጓርዲዮላም የክለቡ ውሳኔ ነው ብሏል ቺኬ ቤገሪስታይን ራሱ ፔፕ ጓርዲዮላና ሌሎች የሲቲ የሥራ አለቆች ኬቨን ደ ብሮይነን አዲስ ውል ላለመስጠት ሞክረዋል ያው ወስነዋል በዚህ ደግሞ እንደተከፋ ሲናገር እንደነበር እናስታውሳለን ምክንያቱም አሁንም በላቀ ደረጃ መጫወት ይችላል ብሎ ያምናል ኬቨን ደ ብሮይነ ለዚህ ነው የኤግዞቲክ አማራጮችን ወደ ሳውዲ አረቢያ መሄድ ባለፈው ክረምት በብዙ የሳውዲ ክለቦች ይፈለግ ነበር እሱም አጢኖት ነበር ይሄንን አማራጭ ከዚያ ደግሞ በዩናይትድ ስቴትስ ክለቦችም እንደዚሁ ይፈለጋል እሱም አንድ አማራጭ ነው እንደውም ቺካጎ ፋየር የሚባለው የሜጀር ሊግ ሶከር ቡድን ኬቨን ደ ብሮይነን ወደዚያ የመውሰድ ፍላጎት እንዳለው እንሰማ ነበር ነገር ግን ተጫዋቹ አሁንም በአውሮፓ ትልልቆቹ ሊጎች ውስጥ በላቀ ደረጃ በቻምፒየንስ ሊግ ስታንዳርድ መጫወት ይችላል ብሎ ያምናል እና ናፖሊ በተለይ ጆቫኒ ማና በሚባሉት የክለቡ የስፖርት ዳይሬክተር አማካይነት ከተጫዋቹ ጋር ጠንከር ያለ ድርድር እያደረገ ነው እና ተጫዋቹ ደግሞ ከዚህ አካባቢ ሶሬንቶ ከሚባለው በዛው በካምፓኛ ካለው አካባቢ ጋር ትልቅ ትዝታ አለው ሴንት አንጀሎ የሚባል አካባቢ ነው ከባለቤቱ ከሚሼል ጋር የዛሬ 8 አመት ጋብቻውን የፈጸመውና ያንን አካባቢ በጣም ይወደዋል ይባላል ጓደኛው ድሬስ መርተንስ እዛው ኔፕልስ ውስጥ ስለኖረም ስለዚህ አካባቢና ስለ ደጋፊው የተጋጋለ የድጋፍ ስሜት ስለ ኒዮፖሊታኒዝም ብዙ ይነግረዋል ይባላል አሁን ደግሞ ሮሜሎ ሉካኩ ዛኔ የሚጫወተው ሌላ ቤልጂየማዊ ተጫዋች ማለት ነው እና ሰሞኑን ጆቫኒ ማና የሚባሉት የናፖሊ ስፖርት ዳይሬክተር ወደ ሲቲ ተጉዘው ነበር ወደ ማንቸስተር ሲቲ ወደ ማንቸስተር ከተማ ከኬቨን ደ ብሮይነ ጋር ለመነጋገር ከዚህ በፊት የሱ ተመራጭ የረፍት ጊዜ ማሳለፊያ ነበር ያ አካባቢ እንደ ቫኬሽን ዴስቲኔሽን አሁን ደግሞ የስራውን የሚሰራበት ማለት እግር ኳስ የሚጫወትበት ስፍራ ሊሆን ይችላል እሱ እንደተናገረው እንግዲህ ከሲቲ ጋር አመቱን ሙሉ ሲቲ የኮንትራክት ጉዳይን በተመለከተ ከኔ ጋር አልተነጋገረም በቃ ውሳኔ ነው ወሰኑት በነገሩ ተገርሜ ነበር ግን መቀበል አለብኝ ግን አሁንም ያሳየሁት እንዳለሁት በላቀ ደረጃ መጫወት ይችላል ብሏል እና ሲቲ ነገሩን ሃንድል ባረገበት መንገድ ደስተኛ አይደለም ነገርን አንዳንድ ዝርዝር ጉዳዮችን መናገር አልፈልግም ግን መጨረሻ ላይ የሚመስለኝ ኢኮኖሚያዊ ምክንያት ነው ብሏል ያው ደሞዙ ከፍተኛ ስለሆነ ሲቲ ከሱ ደሞዝ
ለመላቀቅ በማሰብ አይነት ማለት ነው። ከዛ በኋላ ነገሩኝ አለ። ግን አሁንም በላቀ ደረጃ መጫወት እችላለሁ ብሎ ስለሚያምን ነው እንግዲህ ወደ ቺካጎ ፋየር መሄድ ወይም ከሳውዲ ክለቦች ለአንዱ መፈረምን እንደ ጠንካራ አማራጭ ያላየው። 33 ዓመት ሊሆነው ነው። ግን ወደ ሴሪያ መሄድ ከሆነ ሴሪያ ደግሞ ከፕሪሚየር ሊግ አንጻር ሲታይ ዝግ ስለሚል አነስ ያለ ፍጥነት ያለበት ስለሆነ የተጫዋቹ ፊዚካል ሁኔታ እና የእድሜው ሁኔታ በሴሪያ ስኬታማ ሆኖ ተጨማሪ ዓመታትን እንዲጫወት ሊያስችለው ይችላል። ጆቫኒ ማና ባለፈው ኤፕሪል ነው እንግዲህ ተጫዋቹን ለማነጋገር መጥተው የነበሩት እና የእሳቸው ፕሮጀክት ነው። ላጋዜታ ዴሎ ስፖርት እንደሚለው የጣሊያን ትልቅ ዕለታዊ ጋዜጣ ነው። አንድ ቀን ሙሉ ነው የተነጋገሩት ይላል። አንድ ቀን ሙሉ በናፖሊ ጉዳይ፣ የሎጂስቲክስ ጉዳይ፣ የኢኮኖሚ ጉዳይ፣ የስፖርት ፕሮጀክት ጉዳይን በተመለከተ ሙሉን ቀን ከጆቫኒ ማና ጋር ኬቨን ደ ብሮይነ ተወያይቷል። ነገር ግን አንዳንዶቹ ተጫዋቾች ደግሞ ፋይናንስ ብቻውን በቂ አይሆንም። ለምሳሌ የባለቤቱን አስተያየት እንደ አንድ በጣም አስፈላጊ የዝውውር ውሳኔ ግብአት አድርጎ ያየዋል። ለዚህ ነው ሰሞኑን ጋዜጣም ሌሎቹም የጣሊያን ብዙሃን መገናኛዎች በዚያው በኔፕልስ አካባቢ ባለቤቱ የመኖሪያ ቤት ፍለጋ ላይ ነበረች እና የእንግሊዘኛ ትምህርት ቤት ኢንግሊሽ ስኩል ፍለጋ ላይ ደግሞ ነበረች። የሚኖሩበት ቦታ አፓርትመንቶች እያየች ነበር፣ ደግሞ ለልጆቻቸው የሚሆን ተማሪ ቤትም እየፈለገች ነበር ብሏል። እስከ ኢታሊያ ና ጆቫኒ ጃንሉካ ዲማርዚዮ ደግሞ እንደሚሉት ከዛ በኤፕሪል ከተደረገ ድርድር በኋላም በኬቨን ደ ብሮይነ እና በጆቫኒ ማና መካከል አሁንም ንግግር ቀጥሏል። በፌስታይም ሲነጋገሩ ከርመዋል ይላል። ስለዚህ ዝውውሩ ሊፈጸም የሚችልበት እድል ያለ ይመስላል። ቺካጎ ፋየር እና የነ ሊዮኔል ሜሲ ኢንተር ማያሚ ይህንን ተጫዋች ወደ ዩናይትድ ስቴትስ የመውሰድ ፍላጎት እንደነበራቸው ይነገር ነበር። ያም አማራጭ አበቃለት አይደለም፣ ግን አሁን በአብዛኛው እንደሚነገረው ከሮሜሎ ሉካኩም ጋር አብሮ ለመጫወት የሚችልበት እድል ስላለ ወደ ናፖሊ ሊሄድ ይችላል። አንቶኒዮ ኮንቴ ነው አሰልጣኙ፣ ትልቅ አሰልጣኝ ነው። አብሮ አልሰሩም ከዚህ በፊት፣ ግን በዚህ ዓመት በስኩዴቶ የሴሪያ ሻምፒዮን ለመሆን እድል አለው። እንግዲህ 2 ጨዋታ የማሸነፍ ጉዳይ ነው። እርግጥ አንዳንዶቹ ጨዋታዎች ቀላል አይደሉም። ባለፈው እሁድ ምሽት በፓትሪክ ቪየራ ጄኖዋ ነጥብ ጥሎ ከኢንተር ጋር ያለው የነጥብ ልዩነት ወደ 1 ጠቧል። ግን አሁንም ቢሆን በተቀሩት 2 ጨዋታዎች ናፖሊ የሚያሸንፍ ከሆነ አሁን በሳምንቱ መጨረሻ በታርዲኒ ከክሪስቲያን ኪቩ ፓርማ ጋር ይጫወታል። ፓርማን ካሸነፈ የመጨረሻውንም ጨዋታ ካሸነፈ ናፖሊ የዚህ ዓመት የስኩዴቶ ባለድል ይሆናል ማለት ነው። ኢንተር የነጥብ ልዩነቱን ቢያጠባውም ግን አሁንም ድረስ እየመራ ያለው የኮንቴ ናፖሊ ነው። ኮንቴ ደግሞ ዝውውሮች ይፈልጋል። ያው ባለፈው ጥር እንደምታስታውሱት ለዋንጫ የሚፎካከር ቡድን እንዲህ አይነት ወሳኝ ተጫዋቾችን በጥር በተለይ በውድድር ዘመኑ መሃል ተተኪ ለማስፈረም ውስብስብ በሚሆንበት የውድድር ዘመኑ ወቅት ተጫዋች አይለቅም። ነገር ግን ክቪቻ ክቫራትስኬሊያ ለፓሪስ ሳን ጀርማ ሸጡት። 80 ሚሊዮን ዩሮ አግኝተውበታል። ከፋይናንስ አንጻር ከታየ በጣም ከፍተኛ ትርፍ ያገኙበት ነው። የቀድሞ የስፖርት ዳይሬክተሩ ክሪስቲያኖ ጁንቶሊም ብዙ የሚደነቁበት ነው። ምክንያቱም ይሄን ተጫዋች ከጆርጂያ ሊግ ከዲናሞ ቲቢልሲ ነው ያመጡት እና የሚገርም ስኬት ነበር። ያለፈው የ2022-23 የውድድር ዘመን ላይ በሉቺያኖ ስፓሌቲ ስር የሴሪያው አሸናፊ ሲሆኑ ከማራዶና ዓመታት በኋላ ለመጀመሪያ ጊዜ የዚህ ተጫዋች ጥቅም የላቀ ነበር። ከቫራዶና ያሉት ለዚህ ነው የሚወዱትን ዲጎ ማራዶናን የሚያስታውስ አጫወት ስላለው። ግን በዚህ ውድድር ዘመን መሃል ተጫዋቹ ከተለቀቀ በኋላ ኮንቴ ደስተኛ አልነበር። እንዲያውም አሁን ቡድኑ መምራት ሲጀምር ውጥረቱ ረገበ እንጂ የውድድር ዘመኑ መጨረሻ ላይ ከክለቡ ሊለቅ ይችላል፣ ወደ ኤሲ ሚላን ሊጓዝ ይችላል እየተባለ ከተለያዩ ትልልቅ ኃላፊነቶችም ጋር ስሙ ይነሳ ነበር። አሁን የክቪቻ ክቫራትስኬሊያ መልቀቅ ብቻ ሳይሆን በሱ ፈንታም ሌላ ተጫዋች አላመጡ። መጀመሪያ የማንቸስተር ዩናይትዱን አሌሃንድሮ ጋርናቾን የመውሰድ ፍላጎት ነበራቸው። እሱ ከማንቸስተር ዩናይትድ ጋር በዝውውር ሂሳቡ ላይ መግባባት ስላልተደረሰ ተጫዋቹ በዛው በማንቸስተር እንዲቆይ ሆነ። ሌላኛው ተጫዋች ካረም አዴየሚ የሚባለው የቦሩሲያ ዶርትሙንድ ተጫዋች ነበር። እሱም በዚያው በሲግናል ኢዱና ፓርክ ለመቆየት ወሰነ። መጨረሻ ላይ ማጣፊያው ሲያጥራቸው ነው ኦካፎርን ከሚላን የወሰዱት።
እሱ ደግሞ ከክቪቻ ክቫራትስኬሊያ ጋር የሚነጻጸር ተጫዋች አይደለም ወይም ይሄ ጆርጂያዊ ተጫዋች የሚተውን ክፍት ቦታ መድፈን የሚችል ተጫዋች አይደለም ግን እሱንም ለማቆየት አንቶኒዮ ኮንቴንም ለማቆየት ምክንያቱም ስኩዴቶን ቢያሸንፍም ባያሸንፍም በናፖሊ ዝውውር አካሄድ ላይ ደስተኛ ስላልሆነ ሊለቅ ይችላል የሚሉ ወሬዎች ስላሉ ወደ ቀድሞ ክለቡ ዩቬንቱስ የመመለስም ጉዳይ ዝግ አይደለም አሁን ደግሞ ከሱ ጋር ጠበኛ የነበሩት አንድሪያ አኝሊም ስለሌሉ አሁን የኤክማን ስለሆነ የመጨረሻ ውሳኔ የሚያሳልፉት ወደ ዩቬንቱስ ሊመለስ ይችላል ዩቬንቱስ 13 ዓመት የተጫወተበት ክለብ ነው ግን እሱን እዛው አፒዝ ለማድረግ እዛው ለማቆየት አንደኛው መንገድ እንደ ኬቨን ደ ብሮይን አይነት የሃይ ፕሮፋይል ፈራሚ ማምጣት ነው እንደምታውቁት የኢንተር አሰልጣኝ በነበረበት ጊዜ ብዙ በእንግሊዝ ፕሪሚየር ሊግ የተጫወቱ ተጫዋቾችን ይወስድ ነበር ምክንያቱም አሽሊ ያንግ አሌክሲስ ሳንቼዝ አይነት ተጫዋቾችን አስፈርሟል ክሪስቲያን ኤሪክሰን ሌሎችም ተጫዋቾች አሁን በናፖሊ ደግሞ እንደ ስኮት ማክቶሚናይ ቢሊ ጊልሞር አይነት ተጫዋቾች ወስዷል የፕሪሚየር ሊግ ተጫዋቾች ይወስዳል ምናልባት በፊዚካሊቲው በዛ ምክንያት ሊሆን ይችላል ኬቨን ደ ብሮይነ ሌላ አይነት የበለጠ ፈጣሪ ተጫዋች ነው ግን እሱንም አፒዝ የማድረግ አንድ መንገድ ነው ብለው ያስባሉ ድርድሩ ተቀላጥፏልና ሊፈጸም ይችላል ሲባል እንሰማለን ስላደመጣችሁን እጅግ እናመሰግናለን የተወደዳችሁ ነገ በተመሳሳይ ሰዓት ደግሞ እናገኛችኋለን የአራዳ ኤፍኤም ሌሎች ውብ ዝግጅቶች ከኛም በኋላ ይቀጥላሉ መልካም ቀን ይሁን ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ ከባንካችን ምን አገልግሎት ፈልጉ የሞባይል አየር ሰዓት መሙላት የትምህርት ቤት ክፍያ መክፈል የአውሮፕላን ጉዞ ትኬት መቁረጥ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን አስተማማኝና ቀላል ብርሃን ባንክ እንደ ስማችን ብርሃን ነው ስራችን